ወገኖቼ አያችሁ አሳዳጁን ተሳዳጅ ወጋሪውን ተወጋሪ ገዳዩን ሟች አድርጎ ሊቀይር የሚችል ጠማማውን የሚያቀና ሻካራውን የሚያለሰልስ እንደ አባ ሙሴ የተሸሻችሁ ብትሆኑ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ መኖኝ አንድ ቀን የምትፈለጉበት አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? ዛሬ ተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን መኖኝ አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። እናንተ የተወደዳችሁ ክርስቲያኖች እንዴ በጣም የማይጠቅሙ የነበሩ ሰዎች፣ በጣም ጠላት የነበሩትን ሰዎች፣ በጣም አሳዳጅ የነበሩትን ሰዎች፣ በጣም ደረጃ አንድ አጥፊዎች የነበሩትን ሰዎች እግዚአብሔር በጣም ጠቃሚዎች አድርጎ እንደቀየረ አልሰማችሁም? በሞቴ አሁን ሳውልን የሚያክል ጳውሎስን የሚያክል ሰው አንድ ቀን ቤተክርስቲያንን ይጠቅማል ብላችሁ አስባችሁ ነበር? ከዋሉበት አላሳደር ካደሩበት አላስውል ያለ እንዲህ ያለ ምርጥ አሳዳጅ ምርጥ ተሳዳጅ ሆኖ ይጨርሳል ብላችሁ አስባችሁ ነበር እንዴ? ደብዳቤ ጽፎ ክርስቲያኖችን የሚያስወግር እንዲህ ያለው ሰው ወጋሪ ተወጋሪ ይሆናል ብላችሁ ጠርጥራችሁ ነበር? አዎ በየትኛውም ደረጃ እግዚአብሔር ጋር የደረሰ ሳይቀየር የቀረ ማን ነው ወገኖቼ? እንዲህ ያለው ሰው ነው በመጨረሻ ላይ ከልዋሪቆን እስከ ደማስቆ የሚንከራተት አብሪ ኮከብ የሆነው። እንዲህ ያለው ሰው ነው በመጨረሻዎቹ ቀናት ለመሳዋት ቀርብ ያለው እስኪል ድረስ ተሳዳጅ የሆነው። የተወደዳችሁ ክርስቲያኖች እንዴ አብሮት የሚማር ሰው ቅዱስ እስጢፋኖስ አንድ ባች የነበሩ ሲወገር ልብስ ያዥ የነበረ ሰው መጨረሻ ላይ ነፍሱን ያስይዛል ለክርስቶስ ብሎ የጠረጠረ ሰው ነበር። ይህ ምን ያሳያል? በየትኛውም ደረጃ ወንበዴዎች፣ አጥፊዎች፣ አሳዳጆች፣ ጠላቶች፣ ቀማኞች እንኳን ብንሆን እግዚአብሔር እኛን ጠቃሚ አድርጎ ይቀይራል የሚችልበት ጊዜ አለው፣ ቀን አለው፣ ዘመን አለው፣ መንገድ አለው። እግዚአብሔር እንዴ ትንሿን ሰናፍጭ እንደውም ሊቃውንት ከሰናፍጭ ጋር ያነጻጽሩታል። ሐዋርያ ጳውሎስ ሰናፍጭ እኮ እዚህ ግቢ ማትባል ቅንጣት ናት፣ በዓይን እንኳን ለመታየት የምትረቅ ናት። ሰናፍጭ ሲተክሏት ግን ትልቅ ዛፍ ትሆንና ብዙዎችን ታሳርፍና ለብዙዎች መጠለያ ትሆናለች። ጳውሎስ እንደሱ ነው ይላሉ። በእውነት በአቴና የነበረውን ያን ዲዮናስዮስን የሚያክል ፈላስፋ ያስጠለለ እኮ እንደ ሰናፍጭ ያለው ማንም የማይጠረጥረው እኮ ሰው ነው ጳውሎስ። ቤተ ክርስቲያን እሱን ለመቀበል ተጠራጥራ ነበር ይላል አንድ ሊቅ። እንዴ እንደ ጳውሎስ የምንጠረጠር እንኳን ብንሆን እግዚአብሔር ጠቃሚ አድርጎ የሚቀይርበት ቀን ነበር። ለጥቅም አድርጎ የሚቀይርባቸው እንደ በርናባስ ያሉ ሰዎች እግዚአብሔር ነበሩት። ወገኖቼ አያችሁ አሳዳጁን ተሳዳጅ፣ ወጋሪውን ተወጋሪ፣ ገዳዩን ሟች አድርጎ ሊቀይር የሚችል ጠማማውን የሚያቀና ሻካራውን የሚያለሰልስ እግዚአብሔር በእጆቹ ሲሰራ እንደ ጳውሎስ አንጸባራቂ ሰው እግዚአብሔር ያወጣ ነበር። ወገኖቼ ዛሬ አንዳንዶች ባሉበት ማንነት አይጠቅሙም ብለን ማንናገረው እኮ ለዚህ ነው ወገኖቼ። ኋለኞች ፊተኞች የሚሆኑት እግዚአብሔር ጠቃሚ አድርጓቸው። ዋና ተናጋሪው በርናባስ ነበረ። ሐዋርያት ሥራ እስከ ምዕራፍ 13 አንብቡት።
በርናባስና ሳኦል ሲል ታገኙታላችሁ። ሲጨርስ ግን የሐዋርያት ሥራ ከ13 በኋላ ግን ተመልከቱት፣ ሳኦልና በርናባስ በሚል ተቀየረ። ሳኦል የሚጠቅም ሰው ሆና እንቅልፍ እያጣ በረሃብ እየተወለገ በጾም እየተቃጠለ እንደ ጥራጊ ጉድፍ እየተጣለ እንዳበደ ውሻ እየተወገረ ምን አይነት ታላቅ ቀዳሚ ሰው ሆነ መሰላችሁ? ይሄ የሆነው እግዚአብሔር ጠቃሚ አድርጎ መቀየር ስለሚችል ነው ወገኖቼ። ይሄው ጠቃሚ አድርጎ ቀየረው። ዛሬ በየትኛውም ደረጃ እንዴ አሁን እንደነ ሙሴ ጸሊም ያሉ ሰዎች ማን ጠቃሚ ይሆናሉ ብሎ አሰበ ወገኖቼ? እነዚህ ሰዎች አሁን ጠቃሚ ይሆናሉ ብሎ አሰበ። እንዴት ይደንቃል! ሰው ሁሉ የሚፈራቸው፣ ሰው ሁሉ የሚሸሻቸው፣ ስማቸውን ሲያይ የሚደነግጥባቸው ሰው ሁሉ ይፈልጋቸዋል ብላችሁ ታስባላችሁ? አባ ሙሴ አባ ሙሴ አባ ሙሴ እየተባለ ዝነኛ ይሆናል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ያደረገው ይሄ ነው። የሁላችሁ እስካሁን ዝነኞች ናቸው። የሁላችሁ እስካሁን ጠቃሚዎች ናቸው። ሞተው ይጠቅማሉ። ዘመን አይሽራቸው። እግዚአብሔር ጠቃሚ ሲያደርግ አሻግሮ ነው። የትኛው ወንበዴ ነው ታዲያ ዛሬ በእግዚአብሔር ተስፋ የሚቆርጠው? የማልጠቅም ሰው ነኝ እንደጀመረ ይጨርሰኝ ብሎ ራሱን ሱስ ውስጥ የሚከተው የትኛው ሰው ነው ታዲያ እኔ ልመለስ የማልችል ምርጥ ወንበዴ ነኝ የሚለው? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ ነኖይ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ፣ እኔ የማልነሳ ቅስሜ የተሰበረ ነው እንድንል ድል የማይሰጠን እግዚአብሔር እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀይር ማን ነው የማይጠቅም? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፍ አዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች ዕውቀት ላይ ተጨምሮ ዕውቀትም ይሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባላዋቂዎች ውስጥ ዕውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀነዋል። እንጠቅማለን። እሱን ነው የሚያሳየን ወገኖቼ። እንዴ መስቀሉንስ እስኪ ያስቡት። ከ300 ዘመን በኋላ የክርስቶስ መስቀል ሳይፈርስ ሳይበሰብስ ሳይጠፋ ከ300 ዘመን በኋላ ይጠቅማል ብላችሁ ታስቡ ነበር ወገኖቼ? እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩን ዘመን አሸንፈው። ለምን 300 ዘመን አይሆንም እንዴ? እግዚአብሔር ካረፈበት፣ እግዚአብሔር ከነካው ማን ፈራሽ፣ ማን ወዳቂ ነው? ማን ተጣይ እንዴ? የክርስቶስ ሰውነት ያረፈበት ሥጋውና ደሙን የተቀበልክ አንተ ይህን ያህል ተስፋ መቁረጥ አለብህ? ደሙን የጠጣ ሥጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? ለምን ጥቂት ጉድፍ ብቻ አይደለም። አንተ እኮ ምናልባት ጥቂት ጉድፍ ነው የሚኖርብህ፣ በጣም ጥቂት። ይሄ ግን ለዘላለም ቀብሮኝ ይኖራል እንዳትል። ያ ሁሉ የኢየሩሳሌም ጉድፍና ቆሻሻ፣ ያ ሁሉ የኢየሩሳሌም ያ ሁሉ መጣያ የሆነው መስቀሉን ለምን አታየው? ከ300 ዘመን በኋላ ሲወጣ አዲስ ይሆናል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስውብ፣ እግዚአብሔር እንዴት ሥራ እንደሚሠራ ያየነው አንዱ እኮ በመስቀሉ ነው።
የተረሳውን እግዚአብሔር አስታወሰው፣ የተቀበረውን እግዚአብሔር አወጣው። ታዲያ ተስፋ አይደል? እንዴት እኛንማ ስጋውን የበላ ደሙን የጠጣ በልጅነት የከበረ አብረነው ጥቂት ለመኖር ምን ሞክር እኛንማ ተቀብረን እንዴት ይተወናል? ዘመንስ እንዴት ተስፋ ያስቆርጠናል ወገኖቼ? በዓለም ሁሉ የተዋረደው የሆነውን ይሄን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይሄው አከበረው ዓለም፣ ይሄው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር፣ ዓለም ግን በክብር አሁን አወቀው። ዛሬ ተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን እመኑኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። እግዚአብሔር ያደረገው ይሄንን ነው። ዘመን ረዘመ እንኳን ብንል 300 ዘመን አሁን ከዚህ በላይ ሊረዝም ይችል ይሆን? ወገኖቼ እውነት እንደው እስኪ ተመልከቱት። አሁን ሙት ከሆነው ከሳራ ማህፀን ይስሐቅን የመሰለ ጣፋጭ ይገኛል ብላችሁ ታስባላችሁ? ማህፀኗ እኮ ሞቷል። ለዚህ እኮ ነው በወንጌል ከነዚህ ድንጋዮች ልጆች ላስነሳ ይችላል ተብሎ የተጻፈው እኮ ለዚህ ነው። ድንጋይ የሚለውን ሲተረጉሙ ሊቃውንት የሐናን ማህፀን ያመጣሉ። በቃ አብቅቷል፣ ድንጋይ ሆኗል። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስ ነው ይሆን? እግዚአብሔርን ገና አላወቅ ነው ይሆን? እግዚአብሔርን ገና አላጣጣም ነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም፣ እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው። እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማህፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምንድን ነው የማይጠቅም? እንኳን እኔና እናንተ ጥቃቅን ፍጥረቶች እንኳን ሳይቀር ለጥቅማችን የተፈጠሩም አልነበር? ማን ነው አልጠቅምም ብሎ ደፍሮ ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃልኝ የምንለው? እዚህ ነው እግዚአብሔር ጋር ያለ ሁሉ ጊዜ ጣፋጭ እንጂ እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል። ማንም አይጣፍጣል። ማን ያደረ እንደ ወይ የማይወደዳል ለጥቅም አድርጎ ይቀይረዋል። የቱንም ለጥቅም አድርጎ ይቀይረዋል። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኝ መጥቀማችን ግን አይቀሬ የትም ይሁን መጥቀማችን ግን አይቀሬ ነው። ወገኖቼ ይህ ዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን። የሚጠጣ ያጣ እንደ ምድረ በዳ የሆነብን አለን። የሚበላ ያጣ እንደ ምድረ በዳ የሆነብን አለን። ማረፊያ ያጣ እንደ ምድረ በዳ የሆነብን አለን። መሰማሪያ ያጣ እንደ ምድረ በዳ የሚሆንብን ያጣናለን። በእውነት መሸሸጊያ ዋሻ፣ መጠለያ፣ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን እመኑኝ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። የቅኔ ማህሌት አደረጋ። መነኮሳትም
መናንያንም ባሕታውያንም እንደዚህ ነው ያደረጉት። ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖቼ፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት፣ ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው፣ መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን የቀጠለው አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራህ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋህ፣ መጠንከሪያ፣ መበርቻ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል!